ሶሻል ሚዲያ ጋር በተያያዘ በዚህ ዘመን ትልቅ ችግር እየታየ ነው። ተርቢያ ታዕሊም ብቻ አይደለም። ብዙ ልጆች ከዋናው አካዳሚ ትምህርታቸው ሰፊ ጊዜ የሚያገኙበት ወቅት ነውና ይህን ጊዜ ብዙ ወላጆች ትኩረታቸው የሚፈተንበት ወቅት ነው ብዬ ነው የማስበው። የመጣንበትን ቅድም እንዳነሳሁት የመጣንበት ፊጥራ አለ። ስለዚህ ከዛ መስመር ለማስወጣት የሚሰሩት ትልቅ የሴራ አካል ነው ብዬ ነው የምወስደው። ሶሻል ሚዲያ ባለ ሁለት ስለት የሆነ ነው። ወይ ጠቃሚ ነገር እናደርግበታለን፣ ካልሆነ ደግሞ በተቃራኒው ይጎዳናል። በወላጅና በልጅ መካከል ህግ ያስፈልጋል። هو بين يديك وتجهله فإلى ما بجهلك تقتله تغفي عينيك وتغفله هو أمل النصر ومعقله. بسم الله الرحمن الرحيم الحمد لله رب العالمين وصلى الله وسلم على نبينا محمد وعلى آله وصحبه أجمعين. أما بعد ود يا دعوة تي في تكتاتيوش بيات لاتشوبت السلام عليكم ورحمة الله وبركاته. يا الله سبحانه وتعالى سلام تازنة وبركته ሁላችሁም ላይ ይሁን እያልን የዛሬውን ፕሮግራም የልጆች ጋር በተያያዘ የልጆች አስተዳደግ ጋር የምናደርገውን ቆይታ ሁለተኛውን ክፍል የምንቀጥል ይሆናል። ባለፈው ክፍል ላይ ከተለያዩ መሻይኾች ጋር ሰፋ ባለ መልኩ ስለ ተርቢያ አንስተን ነበረ። ተርቢያ ዘርፈ ሰፊ የሆነ ሁሉም የሚያሳስበው ወላጆች ሁሉ የሚጨነቁበት ልጆቻችን በምን መልኩ ማደግ አለበት ብለው የሚያወጡበት የሚያወርዱበት ሀሳብ መሆኑን አይተናል። ዛሬም ይሁንኑን አስቀጥለን በተለይ ከሶሻል ሚዲያ ጋር በተያያዘ በዚህ ዘመን ትልቅ ችግር እየታየ ነው። ሁሉም ቤት ላይ ስልኮች አሉ። ሁሉም ቤት ላይ የተለያዩ ሶሻል ሚዲያን ልጆች የሚያገኙበት መንገዶች አሉና እንዴት ነው ልጆችን ዘመናዊ አኗኗርን ሳንከለክላቸው በጥሩ ሁኔታ እንዲያድጉ ማድረግ የምንችለው የሚሉ ትላልቅ በጣም ወሳኝ የሆኑ ልትከታተሏቸው የሚገቡ ሀሳቦችን የምናነሳ ይሆናል። ለዛሬ እንግዳ ያደረኩት ኡስታዝ አህመድ አዲሴን ነው። ያው ከመርከዞች ጋር በተያያዘ መርከዝ አልበያን የተባለ መርከዝ ላይ ለብዙ ጊዜ እንግዲህ የራሳቸውን ሚና በተለይ ልጆች አስተዳደግ ጋር በተያያዘ ትልቅ ስራ እየሰሩ ነው። ልጆች ጋር በተያያዘ ስልጠና መስጠት፣ ለወላጆች ስልጠና መስጠት፣ ተያያዥነት ያላቸው ጉዳዮች ጋር እየተሳተፈ ስላለ እስቲ ልጆች ጋር እንደሚውል ሰው የልጆችን መሰረታዊ ችግር እንደሚያቅሰው የወላጆችንም ክፍተት እንደሚያቅሰው ከዛም አልፎ ደግሞ ወላጅ እንደሆነ ሰው ማለት ነው። አንተ እንደራስህ ወላጅ ሆነህ ልጆች እንዳሉህ ወስደን ምን ሸሸውና ለሌላ ምን ተወው ጉዳይ አይደለም፣ የራሳችን የግላችን ጉዳይ ነውና እንደው ልጆች በዚህ ዘመን ምን አይነት ተርቢያ ማግኘት አለባቸው? ተርቢያስ የሚባለው ነገር ምንድነው የሚለውን እስቲ ብናይ የተለያየ ትርጉም ሊኖረው ይችላል። ሰው እንደየ መጣበት አይዲዮሎጂ አስተሳሰብ ሊተረጉመው ይችላል። አንዳንዱ ተርቢያ ማብላት፣ መጠጣት፣ ልብስ ማሟላት፣ አካዳሚ በደንብ እንዲማር ማድረግ፣ አንዳንዱ ደግሞ ተርቢያ ማለት ነጻነት ሙሉ ለቆ አክቲቪስት እንዲሆን ኦር ቲክቶከር ዩቲዩበር እንዲሆን አድርጎ ማሳደግም ሊሆን ይችላልና ውጤታማ የሚባለው የተርቢያ አካሄድ ምንድነው የሚለውን መነሻ እናድርግ። ቢስሚላህ ወሰላቱ ወሰላሙ አላ ረሱሊላህ ሰለላሁ ዐለይሂ ወሰለም። በመጀመሪያ ደረጃ ዳዕዋ ቲቪን ማመስገን እፈልጋለሁ በዚህ ፕሮግራም ላይ እንድቀርብ ስላደረገኝ። ሀቂቀተን ተርቢያ አልእስላሚያ ይሄ ተርቢያ የምንለው ሀሳብ በጣም ሰፊ ይዘት ያለው ምናልባትም የተፈጠርንበትም አላማ ጋር እንደዚሁ የተያያዘ ብዙ ወላጅ የተርቢያን ጽንሰ ሀሳብ መጀመሪያ ተገንዝቦ ከዛ በኋላ መስራት ያለባቸውን ምናልባት እንደ ወላጅም ማወቅ ያለባቸው ነገሮች ሊኖሩ ስለሚችሉ በተርቢያ ዙሪያ በልጅ አስተዳደግ ዙሪያ የተለያዩ ስኪሎችን ወስደው ልጆች አላህ Subhanahu Wa Ta'ala ለፈጠራቸው አላማ ትልቅ ሰው ወይም ደግሞ በዚች ወደ መጣነው ዱንያ ትልቅ አሻራን አሳርፈው መሄድ የሚችሉ
እንዲሆኑ የማድረግ ስራ ይጠበቅባቸዋልና ብዙ ክፍተቶችን መሙላት ይጠበቅብናል ብዬ አስባለሁ። እኔም ራሴ እንደ ወላጅ ማለት ነው። ያው እየሰራሁ ያለሁትም እዚሁ መርከዝ አልበያን ነው። እዛው በማስተዳደርም አንዳንዴም እንደዚሁ ላይ ደርሶች ላይ እሳተፋለሁኝ። እንደው እንደ ተርቢያ ወላጆች እንደ ወላጅ ሁላችንም መረዳት አለብን ብዬ የማስበው ተርቢያ ታዕሊም ብቻ አይደለም። ብዙ ወላጅ ፎከስ የሚያደርገው ትኩረት የሚያደርገው ማስተማር እንደሆነ፣ ለምሳሌ ሐዲስን ማስተማር፣ ፊቅህን ማስተማር፣ የተለያዩ ትምህርቶችን ማስተማር፣ ወደ መራኪዞች በመላክ ማስተማር ብቻ ይመስለናል እና ተርቢያ በጣም ሰፊ ነው። ምናልባት እንደ ቋንቋ እንኳን ከቃሉ ብንነሳ ተርቢያ ማደግ የሚል ነገር አለው፣ መጨመር የሚል ነገር አለው። ስለዚህ ተርቢያ እንደኔ መገንዘብ ያለብን ብዬ የማስበው ልጆቻችንን አላህ ሱብሓነሁ ወተዓላ በዚህ ምድር ላይ ኸሊፋ አድርጓቸዋል። ሁላችንም የሰውን ልጅ የበኒ አደምን ልጆች በዚህ ምድር ላይ ኸሊፋ እንዲሆኑ አድርጓቸዋል። ስለዚህ ያ የተፈጠርንበት ዓላማ ነው። አላህ ሱብሓነሁ ወተዓላን በትክክል እንድንገዛው በትክክል ተገዝተ ነው እሱን እንድንገናኝ አላህ ሱብሓነሁ ወተዓላ ከኛ የሚፈልገው ትልቁ ሀቁ ያ ነው። ስለዚህ በዛ ደረጃ አላህ ሱብሓነሁ ወተዓላን አውቀው በዚህ ዱንያም በአኺራም ስኬታማ የሚሆኑ ልጆችን መፍጠር ነው። ነቢያችን ሰለላሁ ዐለይሂ ወሰለም ያው በሐዲሳቸው እንግዲህ ኩሉ መውሉድን ይውለዱ ዐለል ፊጥራ ብለው ተናግረዋል እና ተርቢያ ይህንን ፊጥራ መጠበቅ ነው ብዬ አስባለሁ። ይህንን ፊጥራቸውን ምክንያቱም ከዚህ መንገድ ከፊጥራው መንገድ የምንወጣ ከሆነ ልክ እዛው ሐዲሱ ላይ እንደተጠቀሰው የሁዲ ከሆነ የሁዲ እንዲሆን ነው የሚያደርገው። የሌላ የክርስትና እምነትም ተከታይ ከሆነ የክርስትና እምነት ተከታይ ነው የሚያደርገው። የእሳት አምላኪም ከሆነ በዛ መንገድ። ስለዚህ የኛ ፍጥራ ኢስላም ነው። ለአላህ ሱብሓነሁ ወተዓላ መገዛት ነው ትልቁ ሀደፉ ወደዚህ ዓለም የመጣንበት ወደዚህ ምድር የመጣንበት ዓላማ። ስለዚህ ይህንን ፊጥራ መጠበቅ። ስለዚህ ይህንን ፊጥራ ስንጠብቅ ደግሞ ብዙ ነገሮችን ይፈልጋል። ቅድም እንደተባለው መጀመሪያ ላይ እንዳነሳሁት ታዕሊም ብቻ አይደለም፣ ማስተማር ብቻ አይደለም። ስለዚህ ብዙ ክፍተቶች ካሉብን መሙላት ይጠበቅብናል። እነሱን ማልበስም ወይም ደግሞ ጥሩ ትምህርት እንዲያገኙ ማድረግም ብቻ አይደለም። እንግዲህ ካነበብኳቸውም የተለያዩ ዑለሞች ካነሷቸውም ይሄ ተርቢያ የሚባለው ሀሳብ የራሱ የሆነ ልክኛ አርካነል ኢስላም እንደምንለው የራሱ የሆነ ሩክኖች አሉት። እዛ ላይ ወደ 4 አካባቢ ያስቀምጡታል። ያው የመጀመሪያው ከልጆቻችን ጋር ውዴታ መፍጠር ነው። ትልቅ ውዴታ ያለበት አላቃን ወይም ደግሞ ትስስርን መፍጠር ነው። ስለዚህ በልጆቻችንና በእኛ መካከል በውዴታ በመሐባ የተሞላ ግንኙነት ካለን ሁሉም ነገር ሰላህ ይኖረዋል ማለት ነው። ስናዛቸውም ወይም ደግሞ የሆነ ነገር ስንነግራቸውም ይሰሙናል ማለት ነው። ስለዚህ አንደኛው እሱ ነው። እንደ ሁለተኛ አድርገው የሚያስቀምጡት ደግሞ ሲቃ መፍጠር ነው። ምን ያህሎቻችን ከልጆቻችን ጋር መተማመኑን ፈጥረናል? ይህ ብዙ ጊዜ አሁን ምንድነው የምናደርገው? በተለይ እየጎረመሱ ሲመጡ ክትትሉ ቁጥጥሩ እየበዛ ነው የምንሄድ። የሆነ ቦታ ምናልባት ልከናቸው ምናልባት የት ሄደው ሊሆን ይችላል ብለን የማጣራት የመከታተል እንደዚህ አይነት ደረጃዎች ላይ እንደርሳለን። ስለዚህ ከዛ ቀድመን መስራት ያለብን ነገሮች አሉ። ልጆችን ተውዒያ ማድረግ ይፈልጋል። ከነሱ ጋር ያለን ቅርርብ ወይም ደግሞ ቅድም እንዳልኩት በመሐባ የተሞላበት ግንኙነት መፍጠር ቅድሚያ የሚመጣ ነገር ነው። ከዛ ቀጥሎ ያ ሲመጣ ሲጀመር ቲቃውም ይመጣል። ከዛ ባለፈ ደግሞ መስራት ያለብን ታዕሊም፣ ቅድም እንዳልኩት ታዕሊም አይደለም የመጀመሪያ ስራው ማለት ነው። ስለዚህ ከዛ ቀጥለን መስራት ያለብን ደግሞ ቢናኡ ሱሉክ ነው ወይም ደግሞ ቢናኡ አኽላቅ አልኢስላሚያ፣ ትክክለኛ እስላማዊ የሆነ ባህሪ እንዲይዙ አኽላቅ እንዲኖራቸው መስራት አለብን። ይሄንን በማስተማር ነው። ምን ያህል ልጆቻችን መስዋዕት ከፍለን በተለይ ዲናዊ የሆነ እውቀት እንዲይዙ ልጆቹ አማና ያለባቸው ልጆች እንዲሆኑ፣ ስድቅ ያለባቸው ልጆች እንዲሆኑ፣ ይሄ ጥሩ የምንላቸው እስላማዊ አኽላቆች እነሱ ላይ እንዲኖር ምን ያህል መስዋዕት እንከፍላለን? ይሄ ሌላ ጉዳይ ነው የሚሆነው። ምክንያቱም አብዛኞቻችን እንደ ወላጅ ትኩረት የምናደርገው ልጆችን ማልበሱ ላይ፣ ጥሩ የሆነ ትምህርት ማስተማር ላይ። እንግዲህ አንድ ልጅ ትምህርት ቤት ከገባ ምን ያህል አመት ይቆያል? ግራጁዌት እስኪያደርግ ዩኒቨርሲቲ ግራጁዌት እስኪያደርግ ቢያንስ 15 አመት ከዛ በላይ ሊቆይ ይችላል ከቀጠለ። ስለዚህ ይሄን ያህል ትኩረት ከሰጠ ነው ለአካዳሚው
ለዲኑስ ወይም ደግሞ ኢስላማዊ ባህሪያቶችን ኢስላማዊ የሆኑ አኽላቆችን እንዲማሩ እንዲያውቁ ዲናቸውን እንዲያውቁስ አላህንም እንዲያውቁ እኮ ነው ትልቁ ነገር አላህን እንዲያውቁ ማድረግ ነው። ምክንያቱም አላህ Subhanahu Wa Ta'ala በቁርአኑ እንግዲህ እኔንን በትክክል እንድትገዙኝ ነው የፈጠርኳችሁ ብሏል። ስለዚህ ይሄንን ለማድረግ የግድ እስላማዊ የሆነውን ትምህርት ማግኘት አለባቸው ልጆች መራኪዝ መሄድ አለባቸው። ወደ መርከዞች ሲሄዱስ ሁሌ ነው ወይ ትምህርቱን የሚያገኙት? ልክ እንደ አካዳሚው ብዙ ሰዓት ወስደው ይማራሉ ወይ? ዲናቸው እንግዲህ እያየን እንዳለ ነው ዋቂዑ የሚነግረን አብዛኛው ትኩረት ወላጅ መስዋዕት የሚያደርገው ልጁን ጥሩ የሆነ ትምህርት ቤት ማስተማር እንጂ ጥሩ የሆነ መድረሳ ፈልጎ ማስተማር አይመስለኝም ብዬ አስባለሁ። ብዙ ወላጅ የሚጋራው ሀሳብ ይመስለኛል። ቅድም እንዳነሳሁት ያው እኔም መርከዝ ላይ ነው እየሰራው ያለሁት። ብዙ አመታት መርከዝ ላይ ቆይተናል እየሰራን ያለ ነው። አመቱን ሙሉ ነው እንዲሰጥ የምንፈልገው። ምክንያቱም ተርቢያ ልጆች ላይ ስንሰራ ብዙ ጊዜያትን ይፈልጋል። ለምሳሌ የሆነ ነገር ጥሩ የሆነ አኽላቅን አስተምረናቸው በዛች ባስተማርናቸው ሰዓት እነዛ ልጆች ያንን ያስተማርናቸውን ነገሮች ላይዙት ይችላል። ስለዚህ በጊዜ ሂደት ያው ገርስ ነው አይደለም የሚባለው ልጆችን በተርቢያ ማሳደግ ልክ አትክልት እንደመንከባከብ ነው። በጣም ያለፋል፣ ሰብር ይፈልጋል፣ ዱዓ ይፈልጋል። ስለዚህ በዛ አይነት መንገድ ነው ልጆችን ማምጣት ያለብን። ከዚህ በተቃራኒው ነው አብዛኛው ወላጅ ትኩረት አድርጎ ልጆቹን እያስተማረ ያለው ጥሩ ትምህርት ቤት፣ ጥሩ የሆነ ምግብ እንዲያገኙ፣ ጥሩ የሆነ ልብስ እንዲለብሱ ነው። ስለዚህ እንደ መርከዝ እየሰራን ያለ ነው እኛ አመቱን ሙሉ ዲናዊ ትምህርት ማግኘት አለባቸው ሳይቋረጥ። ለምሳሌ በዚህ አይነት መንገድ ከተማሩ የግድ ለምሳሌ አመቱን ሙሉ ሒፍዝ አዳሪ መግባት ላይኖርበት ይችላል። ያለች ተከታታይነት ባለው መልኩ ዲናዊ ትምህርትን የሚማር ከሆነ የተወሰኑ አያዎችን እያረገ 2 አመት 3 አመት ውስጥ ብዙ ጁዝኦችን ሊሐፍዝ ይችላል ከቁርአን። ልክ በዛው ልክ ደግሞ ተሰልሱል ባለበት መልኩ ከሐዲስም እንደዚሁ ከፊቅህ ብዙ ነገሮችን ሊማር ይችላል። ስለዚህ እንደኔ አመለካከት ልጆችን ተከታታይነት ባለው መንገድ ኢስላማዊ ትምህርት እንዲያገኙ ማድረግ አለብን። ልክ ለአካዳሚው 15 አመት 16 አመት ጊዜ የምንሰጥ ከሆነ ለዲናዊ ትምህርትም እንዲያገኙ ልጆች በተርቢያም እንዲያድጉ ከፈለግን ብዙ አመታትን ተከታታይነት ባለው መንገድ ኢስቲምራር ባለው መንገድ እንዲማሩ እንዲያውቁ ማድረግ መቻል አለብን። ከዛ በኋላ ነው እንግዲህ እኛ ነፃ ምን ሆነው ዱዓ እናደርጋለን። ልጆች ያድጋሉ፣ ጃሚዓዎች ይገባሉ፣ ራሳቸውን ማኔጅ ማድረግ ሊጀምሩ ነው። ስለዚህ ጭንቀታችንን መቀነስ የምንችለው በዚህ ደረጃ ካስተማርናቸው ነው እንጂ ጊዜያዊ የሆነች ትምህርት ለምሳሌ ክረምት በመጣ ቁጥር ክረምት ላይ ብቻ ይለወጣሉ ብለን የምናስገባ ከሆነ ልጆች ይሄም ስህተት ነው ብዬ ነው የማስበው። እና ወደ ዋናው ሀሳብ ስንመጣ ያው የታዕሊም ጉዳይ አይደለም ብያለሁኝ። እንደ ሶስተኛ አድርገው የሚያነሱት ልጆችን ኢስላማዊ አኽላቅ እንዲማሩ ማድረግ አኽላቃቸውን መገንባት ነው። ከዛ በኋላ የሚመጣውና አራተኛው ሀሳብ እንደ ሩክን የሚያስቀምጡት ተዕዲል ሱሉክ ነው። ሲጀመር አኽላቃቸው ወደ ጥሩ ሱሉክ እንዲመጡ ወደ ጥሩ ባህሪ እንዲመጡ ያደርጋቸዋል። ካልሆነስ የማይመጡ ከሆነ ደግሞ የኛ ሚና ይኖራል፣ የወላጅ ሚና ይኖራል። የሚሳሷቷቸው የሚያጠፏቸው ነገሮች ካሉ ተዕዲል እያደረግን እያስተካከልን መሄድ አለብን በሹራ ማለት ነው። ስለዚህ በዚህ ደረጃ አርካኖችን አውቀን ልጆች ላይ መስራት ከቻልን በእርግጠኝነት ብዙ ውጤቶችን ማየት እንችላለን ልጆቻችን ላይ ብዬ አስባለሁ። ጀዛከላሁ ኸይራን። ብዙ ነገር ነው የዳሰስከው። በተለይ አሁን ይሄ ፕሮግራም ሲተላለፍ ወቅቱ ክረምት ነውና ብዙ ልጆች ከዋናው አካዳሚ ትምህርታቸው ሰፊ ጊዜ የሚያገኙበት ወቅት ነውና ይሄን ጊዜ ብዙ ወላጆች ትኩረታቸው የሚፈተንበት ወቅት ነው ብዬ ነው የማስበው። ስቲል ክረምት ላይ ራሱ ሆኖ አንዳንድ ወላጆች የአመቱን ራሱ የትምህርት ሁኔታ ለማጠናከር በሚባል የዲን ትምህርት ራሱ የሚያሸሿቸው ሁኔታ አለ። አይ እንደዚህ አይነት ስኪሎች መማር አለብህ፣ የኮምፒውተር እውቀትህ አናሳ ነው፣ ግማሽን ቀን ሙሉ በሌላ ትምህርት ያሳልፋል። ለዲን የሚሰጠው ቦታ በጣም ያነሰና እንደው መዋያ አለ አይደል፣ ትርፍ ጊዜ ማሳለፊያ። እንደውም አንዳንድ መርከዞች ላይ የማየው ምንድነው ልጆች ሲያስቸግሯቸው አሁን ትምህርት ቤት ይዘጋ የለ እስቲ የት እንውሰዳቸው ቤት ስለሚውሉ መጋጨቱ ምናምን ማኔጅ ማድረግ ስለሚከብድ በቃ የሆነ ቦታ ይዋሉ አይነት ነገር ክትትል የሌለውና አውትካም ከዛ በኋላ እሺ ተምረው ምንድነው ምን እንዲሆን ነው የሚፈልገው ከቤቱ አንድ ዓሊም እንዲወጣ
ቤቱን የሚመክር ቤቱን መስመር የሚያስይዝ ደህና የተሻለ ሰው ማፍራት ሊሆን ይችላል። እንደዛ አይነት ችግሮች አሉ። ከተርቢያ ጋር በተያያዘም አንዳንዴ ብዙ ጊዜ የሚታየው ምንድነው ይሄ የዲኑን ትምህርት ባህላዊ አካዳሚ ትምህርት ደግሞ ጀስት ዘመናዊ አድርጎ ይሄ ሞደርን ትምህርትና የዲኑን ትምህርት ደግሞ የሆነ ባህላዊ ትኩረት የማይሰጠው በቃ እስቲ እንደምንም አለ አይደል የመሳሰሉት ወዘተርፈ የሚባል አለ አይደል ጠቅሰህ መጨረሻ የምታመጣቸው ልክ እንደዛ አይነት አረዳዶችም አሉ ማህበረሰብ ውስጥ ማለት ነው። ለዛ ሲባል ነው አንዳንድ አይቶ ከሆነ አዳሪ መርከዞች ከተጠቀስኩ አይቀር ብዬ ነው ስለተነሳ አዳሪ መርከዞች ላይ ብዙ ጊዜ የአኽላቅ ችግሮች ይነሱና እነዛ መርከዞች ይወቀሳሉ ሀቂቀተን ማለት ነው። ግን እነዛ መርከዞች ከመወቀሳቸው በፊት ግን ምን አይነት ተማሪ ነው እነዚህ መርከዞች እየመጣ ያለውን ስናይ በጣም ትምህርት ቤት ላይ ሲያስቸግራቸው ማኔጅ ማድረግ ሲያቅታቸው ቤት ውስጥ ብዙ ነገር ሲያምስና ሲያስቸግር እስቲ ብለው መጨረሻ አማራጭ እስቲ ደግሞ እዚህ 2 አመት እስቲ ግባ መርከዝ ብለው ስንት ነገር ሲያጠፋ ብዙ ችግር ላይ የነበረን ሰው ደግሞ ለመርከዞቹ ኃላፊ እኮ ብዙ ጊዜ አይነገርም። እንደዚህ አይነት ጥፋት አለበት እንደዚህ አይነት ሱስ ያለባቸው ልጆች ራሱ ይገባሉ። መርከዞቹ ደግሞ ባሉበት ተጨባጭ ሁኔታ ይሄ ሱስ ላይ ያሉ ሰዎች ወይ አጉል ባህሪ ላይ ያሉ ሰዎች ራሱን የቻለ የማረቂያ ማዕከል ያስፈልጋቸዋል፣ ጊዜ ያስፈልጋቸዋል። ጥሞና ከራሳቸው ጋር የሚመከሩበት ሳይኮሎጂ የተያዘ ሳይካትሪስት ተደርጎ ይመከራሉ አይደል? ይሄ ልጅ ሲመጣ እኔ ያው ብዙ መርከዞች ላይ የማየው ምንድነው ለ4 ተከታታይ አመት አንድ ልጅ ገብቶ መርከዝ ውስጥ የፈጠረው መጥፎ ጸባይ የፈጠረው ችግር የቀጠለበት ሁኔታ አለ ማለት ያንን እያከሙ እና ያንን ሳየው ትንሽ የመዛባት ነገር አለ። ፍላጎታችን ምንድነው? አካዳሚውን አይማሩ ማለት አይደለም። ዲኑ ራሱ የሚያስተምረው ዲኑ ዘመናዊ ነው በራሱ ብዙ ዑሉሞች አሉ። ቁርአን ላይ ስናየው የማይጠቅሳቸው የእውቀት ዘርፎች የለም። ቁርአን ሲጀመር ሲወርድ ጀምሮ ራሱ اقرأ باسم ربك الذي خلق ማንበብን አበረታቶ ከአንድም 2 ጊዜ ማንበብን ጠቅሶ የእውቀትን ማቴሪያሎች ጠቅሶ ነው بالقلم ነው አይደል የሚለው በብዕር አስተምር በብዕር ያስተማር الذي علم الانسان بالقلم በብዕር ያስተማረ ጌታ በማለት ይገልጻልና ይሄ በጣም ወሳኝ ነጥብ ነው። እንደው በዚህ ፕሮግራም ብቻ የሚጠቃለል ነገር አይደለም። ሰፊ ፓናል ዲስከሽን የስቴክ ሆልደር የሚባሉ የባለ ድርሻ አካላት ራሱ መሳተፍ ያለባቸው ከመርከዞች፣ ከወላጆች፣ ከተማሪዎች ተማሪዎች ራሱ የራሳቸው የሚያነሱት ችግሮች አሉና ሰፊ ውይይት ሊደረግበት ይገባል። እኛ እንደ ዳዕዋ ቲቪ እንግዲህ እንደ ሀሳቡን እንደው ቀንጨብ አድርጎ ይሄም አለም ቢለውን ለማንሳት ያክል ነውና እስቲ ወደ ሁለተኛው ሀሳብ እንግባ። ከሶሻል ሚዲያ ጋር በተያያዘ መግቢያ ላይ አንስቼዋለሁ። በጣም ችግር ሆኖ የሚነሳው በዚህ ዘመን ልጆች ወዳልተፈለገ ባህሪ እንዲሄዱ የሚያደርጋቸው አንዱ ሶሻል ሚዲያ ነው። ይሄ ሶሻል ሚዲያ ሙሉ ለሙሉ መጥፎ ነው ማለት አንችልም። የኛ በጥሩ መንገድ የሚቀረጹ ሰዎችን የሚያስተምሩ ትምህርቶች አንደኛው ፕላትፎርማቸው ሶሻል ሚዲያ ነው። ቲክቶኩ፣ ዩቲዩቡ፣ ፌስቡኩ መልእክቶችን ለብዙ ሺዎች ለብዙ ሚሊዮኖች ማድረስ ይችላል። በጎን ደግሞ ትውልድ እየጠፋ ነው። በዚህ በሶሻል ሚዲያ ቤቶቻችን ውስጥ ዋይፋይ አለ። ልጆች ምንም አያሳስባቸውም። የክፍያ ሁኔታ ከጤና መቃወስ ጋር ሊሆን ይችላል፣ ከአእምሮ መቃወስ ላይ ሊሆን ይችላል። ሀታ እንደውም ወደ ምን እየሄደ ነው? ከባህሪ አልፎ ጤናን ወደ ማቃወስና ወዳልተፈለገ የአእምሮ ችግር ላይ እየዳረገ ነው። ረጅም ሰዓት ቪዲዮዎችን ማየት ቪዲዮዎች ደግሞ ፕላትፎርሞች ላይ ታውቃለህ በጣም በአጭር ደቂቃ የሚቀያየሩ የተለያየ ርዕሶች ናቸውና አእምሮ ፕሮሰስ ማድረግ በማይችል መልኩ ነው እነዚህ ነገሮች ባንዴ ኦቨርፍሎ ኦፍ ኢንፎርሜሽን የምንልበት ዘመን ነው። ማለት ሰው ልጅ ሊቋቋመው ከሚችለው በላይ የመረጃ መንሰራፋት ነው የሚባል በጣም ብዙ መረጃ አለና ያን መጥኖ ይሄ ይጠቅመኛል ብሎ የማየት ነገር የ3ኛ 4ኛ ክፍል ልጅ እንዴት ነው ይሄ ለኔ ይጠቅመኛል ብሎ ስክሪን አድርጎ ሰሌክት አድርጎ ማውጣት የሚችለውና እስቲ በዚህ ዙሪያ እንደው የታዘብከውን ነገሮች እናንሳና መፍትሄ ሊሆኑ ይችላሉ ብለህ የምታስቀምጣቸው ነገሮችም ካሉ እናያቸው። ናም ወላሂ ያነሳው ሀሳብ በጣም ትልቅ ሀሳብ ሁሉም እንደ ወላጅ ሁሉም በቤቱ ያለ ችግር ነው። እንዴት መቅረፍ ይቻላል? ትልቁ እንትን ይሄ ነው፣ ትምህርት ይሄ ነው። ምክንያቱም ሶሻል ሚዲያ ስንል በተለይ አሁን እንደው ድሮ እንኳን ይሻላል ማለት
ረጅም ሰዓት የሚቆይ ቪዲዮዎች ትምህርታዊ ቪዲዮዎች እናም ሁላ የሚሰራጭበት የነበረበት ሁኔታ ነበር። አሁን ደግሞ አብዛኛው ማህበረሰብ ማለት ይሄ የራሱ የሆነ ይህንን የሚፈጥሩ ካምፓኒዎች ወይም ደግሞ እንደ ሀገር የሰውን ማንነት ለመሸርሸር የሚጠቀሙበት ራሳቸው ፕሮግራም አድርገው ቶታሊ የመጣንበትን ቅድም እንዳነሳሁት የመጣንበት ፊጥራ አለ። ስለዚህ ከዛ መስመር ለማስወጣት የሚሰሩት ትልቅ የሴራ አካል ነው ብዬ ነው የምወስደው ሶሻል ሚዲያንና ለጥሩ ልንጠቀምበት እንችላለን። ግን ለጥሩ ለመጠቀም ነይተን በኢኽላስ ምን መጣ ከሆነ አሁን ወደ ልጆች ደግሞ ወደ ልጆች አስተዳደግ ስታመጣው ከጥቅሙ ጉዳቱ ነው የሚያመጽነው። ምንም የሚያጠራጥር አይደለም። ለምሳሌ በጣም ልጆች የሆኑ እስከ ወጣቶች ድረስ ስልክን መስጠት ሶሻል ሚዲያ እንዲጠቀሙ ማድረግ ጥቅሙ ቶታሊ አይታይም፣ ማበላሸት ካልሆነ እነሱን ማለት ነው። አሁን እየተደረገ ያለው ምንድነው? ማህበረሰቡ ይሄ ሾርት ሜሞሪ እንዲሆን ወይም ደግሞ አደመ ተርኪዝ ምንም አይነት ተርኪዝ እንዳይኖራቸው ትኩረት እንዳይኖራቸው ስራ እንዳንሰራ ታይማችንን እንዳንጠቀም እና ምንም አይነት ትኩረት የሌለው አላማ የሌለው ሰው እንድንሆን ማድረግ ነው የሶሻል ሚዲያ አላማ እንጂ በአንድ ደቂቃ ውስጥ ወይም ደግሞ በ30 ሰከንድ ውስጥ የምታገኘው ትምህርት ምንድነው? ትክክለኛው ትምህርት መሻይኾች ጋር ሄደህ ደርስ እየወሰድክ ተከታታይ በሆነ መንገድ ለብዙ አመታት ያው እንግዲህ አሁን ያሉ መሻይኾች ወይም ደግሞ በጣም ብዙ ትምህርትን እያስተላለፉ ያሉ መሻይኾች ምን ያህል አመት ለፍተው ነው እዛ ደረጃ ላይ 20 አመት 30 አመት 15 አመት ገጠር ወጥተው ለዛውም ብዙ መስዋዕትነትን ከፍለው ነው አሁን ዲንን ወደኛ እያደረሱ ያሉት። ስለዚህ አሁን ባለንበት ተጨባጭ ደግሞ የሶሻል ሚዲያ መምጣት ይህንን ታይም የተወሰነ ሰዓት ወስድ አሁን ሂድ ወደ ብዙ መሳጅዶች ሂድ በትልልቅ መሻይኾች የሚሰጡ የተለያዩ ሐለቃዎች ደርሶች ምን ያህል ሰዎች አሏቸው። ብዙ ጊዜ እኮ መስጂዶች እየተራቆቱ ነው ያሉት። ስለዚህ ሰው ደግሞ የት ነው ያለው ካልን የሶሻል ሚዲያ ሱስ ውስጥ ኢድማን ውስጥ እየገባን ሁሉ ያለን ይመስለኛል ሐቂቀተን። እና ለልጆች አብሶ ምን ሰጥ ከሆነ ስልክ እንዲጠቀሙ የተለያዩ ታቦች ተገዝተው ታቦች የሚሰጣቸው ከሆነ ከዛም አልፎ ሌሎች ብዙ ነገሮች አሉ። እንግዲህ ቴክኖሎጂው የሚያመጣቸውን አዳዲስ ነገሮች ሁሉ ሀታ እስከ ሀዲያም አድርጎ እስከ መስጠት ደረጃ የሚደረስበት ሁኔታ አለ። ስለዚህ ምናልባት በጥሩ ሁኔታ እየመጡ ያሉ ልጆች ከሆኑ እነዛን ልጆች የማበላሸት ስራ እየሰራን ነው ብዬ ነው የማስበው። አላህ ሱብሓነሁ ወተዓላ እንግዲህ ይሄ የተርቢያን ጉዳይ ትልቅ ዋዕድ ወይም ደግሞ ዛቻ እንዳስቀመጠው በቁርአኑ እናያለን። እንግዲህ ወአንፉሰኩም አህሊኩም ብሎ አስቀምጧል። ስለዚህ ሶሻል ሚዲያን ምናልባት እኛም ወላጆችም ጭምር የምንፈተንበት አደጋ ሆኖ እያለ ለልጆች ደግሞ የምንሰጥበት ሁኔታ በፍጹም አይታይም። መቼ ነው መስጠት ያለባቸው? ልጆች ስልክ መያዝ ያለባቸው መቼ ነው? ምናልባት እንደኔ አመለካከት ልጅ ምናልባት የሚሰሩት የትምህርት አሳይመንት ወይም ደግሞ ሌሎች ነገሮች እስከሌሉ ድረስ ለልጅ ስልክ ሰጥቶ ቲክቶክ ላይ እንዲቆይ ማድረግ የልጁን አእምሮ ወደ ተለያየ አይነት መንገድ ዲስትራክት እንዲሆን የማድረግ ስራ ነው የምንሰራው። ስለዚህ ምናልባት ተርፊህ ካልሆነ በስተቀር ሌላ ምንም አይነት ትምህርታዊ ይዘቶችን አናገኝበትም ነው። በአንድ ደቂቃ በ30 ሰከንድ የምንማርባቸው ሁኔታዎች የሉ። ስለዚህ ልጆች የሚጠቀሙባቸው ነገሮች ካሉ ግልጽነት በተሞላበት መንገድ የሚሰሯቸው ነገሮች ካሉ ሳይደበቁ ሳይሉ እኛ ባለንበት ሁኔታ ሰርተው ሰርች አድርገው የተሰጣቸውን የአካዳሚም ሆነ የመርከዝ የተለያዩ ስራዎች ሊሰሩ ይችላሉ። ከዛ ውጭ ግን ስልክን ዝም ብሎ መስጠት ልጆችን ወደ አላስፈላጊ መንገድ እንዲሄዱ ማድረግ ከጊዜ በኋላ ደግሞ እናጣቸዋለን። ምክንያቱም የሚለቀቁት ነገሮች ብዙ ናቸው። ማለት እንደ ወላጅም ቢሆን ከሶሻል ሚዲያ የምናገኘው ጥቅም ካልመረጥን በስተቀር ለምሳሌ እኔ የሆነ የቲቪ ቻናል ዳዕዋም ሊሆን ይችላል ሌላ ቻናል መርጬ እሱን ሁሌ የምከታተል ከሆነ ጥቅም ላገኝ ይችላል። ነገር ግን ስክሮል እያደረኩ መሄድ ከሆነ ጊዜን ነው ማጠፋው። ስለዚህ ሶሻል ሚዲያ ጋር በተያያዘ በጣም ልጆች እንዲርቁ ማድረግ ነው ያለብን። ምናልባት ከሰጠናቸው የቤት ስራ አሳይመንት ካላቸው እንጂ ማናቸውንም ኮንቴንቶች እንዲያዩ ግልጽ የምናደርግላቸው ከሆነ እነሱ እንዲጠፉ በር መክፈት ነው የሚመስለኝ።
ጀዛከላሁ ኸይረን። ሀሳቡ ሰፊ ነው። ምናልባት ከአፍታ ቆይታ በኋላ ተመልሰን የምናነሳ ይሆናል። ሀገራት ራሱ መቋቋም ያቃታቸው አይነት አሉ። ለምሳሌ አሁን አውስትራሊያ ይመስለኛል ሰሞኑን ያወጡት ህግ አለ። ከሆነ እድሜ 16 ይሁን እድሜ በታች የሆነ ሰው በምን አይነት መንገድ ኮንትሮል እንደሚያደርጉት አላቅም፣ ግን እንዲከለከል አዘዋል። ያን ያህል ደረጃ በጣም ስጋት የፈጠረባቸው ሁኔታ አለና ከአፍታ ቆይታ በኋላ የምንመለስ ይሆናል። ውድ ተመልካቾቻችን ከተወሰነ የአፍታ ቆይታ በኋላ ተመልሰን ያነሳናቸውን ከወላጆች አስተዳደግ ጋር የተያያዙ ነጥቦችን የምናሟላ ይሆናል። ሳትሩቁ ጠብቁን። هو بين يديك وتجهله فإلى ما بجهلك تقتله تغفي عينيك وتغفله هو أمل النصر ومعقله ካፍታ ቆይታ በኋላ ተመልሰናል። ውድ ተመልካቾቻችን ከልጅ አስተዳደግ ጋር በተያያዘ ወላጆች ብዙ ኃላፊነት እንዳለባቸው የሚጠቁሙ ነጥቦችን እያነሳን ነበረ። በተለይ ደግሞ ከሶሻል ሚዲያ ጋር በተያያዘ ሶሻል ሚዲያ ብዙ ችግሮችን እያመጣ እንደሆነ አይተናል። ያው ዙ ሐደይን ባለ ሁለት ችለት የሆነ ነው። ወይ ጠቃሚ ነገር እናደርግበታለን፣ ካልሆነ ደግሞ በተቃራኒው ይጎዳናል። ትውልድም ሲጎዳ፣ ልጆችን ሲጎዳ፣ ቤተሰብ ሲያራርቅ፣ ባልና ሚስትን ሲያራርቅ የምናይበት ያየን ነው በተጨባጭ ማለት ነው። ሰዎች ስልካቸው ላይ ለረጅም ሰዓት ይጠመዱና ሰዎች እርስ በርስ ማውራት የሚባለው ነገር ራሱ እየቀረና እየተረሳሱ እየተራራቁ ያለበት ሁኔታ አለና እንደውም አንዳንዴ ሰዎች እንዝናና ብለው በድሮ ጊዜ እንግዲህ እንደዚህ ሶሻል ሚዲያ ስልክ ባልመጣበት ዘመን ሰዎች አእምሯቸውን ሊያድስ ሊጠቀሙ በሚችሉበት መንገድ ነው ራሳቸውን የሚያዝናኑት። ወይ ስፖርታዊ እንቅስቃሴ ላይ ያሳልፋሉ፣ ወይ ደግሞ ጉዞ ያደርጋሉ። ግሪን ኤሪያ በጣም ደስ የሚል አካባቢ ይንቀሳቀሳሉ። ለሰውነታቸውም ለአእምሯቸውም ተፈጥሯዊ ነገር ስለሆነ ይጠቀሙበታል። ግን አሁን ሰዓት ሰዎች እንዝናና ብለው ረጅም ሰዓት ቀኑን ሙሉ ግማሽ ቀን የሚያሳልፉት አይናቸውን በሚጎዳ አእምሯቸውን በሚጎዳ አኽላቃቸውን ባህሪያቸውን በሚጎዳ ነገር ላይ ነው የሚያሳልፉትና ትርፍም የለውም አብዛኛውና ከዚህ አንጻር እስቲ ይሄ ሶሻል ሚዲያ ከሚያመጣው ተጽዕኖ አንጻር መቼም ልጆች አይጠቀሙ አንልም። አሳይመንት የተለያዩ ጠቃሚ ትምህርቶችን ያገኙበታል። ከዛ ራቁ ማለት እንግዲህ ቴክኖሎጂው ያለውን ጠቃሚ ነገር አሳጣናቸው ማለት ነውና በጎን ደግሞ የምንፈራቸው መጥፎ ተጽዕኖዎች አሉና እስቲ ምን አይነት መንገዶች አሉ የሚለው እናያለን። በተጨባጭ ካየነው ግን አሁን አንዳንድ ፕላትፎርሞች ራሱ እነዚህ ያመረተው ወይም ኢኖቬት ያደረጓቸው ወደ አገልግሎት ያመጧቸው ሰዎች ባለቤቶቻቸው አይጠቀሙም፣ ልጆቻቸውም እንዲጠቀሙ አያደርጉም። ያለውን ችግር እየመጣ ያለውን መዘዝ ስለሚያውቁ ማለት ነው። በተለይ አሁን ቻይና ላይ ይሄ የምናውቃቸው የምናወራቸው ፕላትፎርሞች የሉም። ቲክቶክ የለም፣ ፌስቡክ የለም፣ ዩቲዩብ የለም። የራሳቸው ቨርዥን የሆነ ሊጠቅማቸው በሚችል መልኩ አላቸው። ለንግዳቸው፣ ለትምህርታዊ ነገር ሊሆን ይችላል ለሚጠቀሙበት እነዛ ማህበረሰቦች ማለት ነው። ምን ያህል አደገኛ ነገር እንደመጣ ስላወቁ መከላከያ ነገር አበጁለትና እስቲ ቤት የሚከታተሉ ወላጆች ልጆችም ሊሆኑ ይችላሉ ወራጆች ለራሳቸው እነዚህ ሶሻል ሚዲያዎች እንደ በበጎ መልኩ እንዴት መጠቀም ይችላሉ የሚለውን እስቲ እንመልከት። ሶሻል ሚዲያ እንግዲህ እንደኔ አመለካከት ያው በተለይ እንደ ልጆች እንደ ተርቢያ ስታስብ ከጥቅሙ ይልቅ ጉዳቱ ያመዝናል። ግን ደግሞ የግድ መጠቀም የሚኖሩብን ሰዓታቶች ሊኖሩ ይችላሉ እንደዚህ አስፈላጊ በሚሆንበት ሰዓት። ስለዚህ መጀመሪያው ስራ ልጆቻችን ጋር መግባባት ያለብን የሚጠቅማቸው ነገር ላይ በደንብ አእምሯቸው እንዲቀበል የማድረግ ብዙ መፋሲል ስላሉት ብዙ መጥፎ ነገሮች ስላሉት መጥፎ ነገሮችን እንዳያዩ ጥሩ ነገሮችን ግን እንዲመርጡ በእኛና በልጆች መካከል ውይይት ይፈልጋል። እነሱን ተውዕያ ማድረግ ይፈልጋል ነው አንደኛው እሱ ነው። ወደ ሁለተኛ ምናልባት ነጥብ እናንሳ ካልን ደግሞ ህጎች ያስፈልጋሉ። በወላጅና በልጅ መካከል ህግ ያስፈልጋል። ለስንት ደቂቃ ነው መጠቀም ያለበት? መቼ ነው መጠቀም ያለበት? በሰላት ወቅት ነው መጠቀም ያለበት ወይስ ሰላት ባልደረሰበት ወቅት እኛ ባለንበት ሰዓት ነው ወይስ እኛ ቤት ባሌለንበት ሰዓት ነው? ስለዚህ የምንጠቀምበት ከሆነ ከልጆቻችን ጋር የሆነ ህግ ማውጣት አለብን። ለዚህ ደቂቃ እስከዚህ ሰዓት፣ ለዛውም ግልጽ በሆነ መንገድ ማለት ነው። እኛ ባለንበት ሁኔታ
እኛ ባለንበት ቤት ውስጥ ባለንበት ሁኔታ እንዲጠቀሙበት ማድረግ ይቻላል ብዬ አስባለሁ። ቶታሊ ሙሉ ለሙሉ መከልከል የማንችልበት ደረጃዎችም ስለምንደርስ ምናልባት እዚህ መከልከል ደረጃ የምንደርስባቸው ሰዓታቶች ሊኖሩ ይችላሉ። ልጁ ዝም ብሎ በቃ ስልክ እጄ እንደፈለግኩ ልጠቀም የሚል ከሆነ ይሄንን ላንፈቅድለት እንችላለን። ስለዚህ ቶታሊ መከልከል ለምሳሌ አሁን እንደኔ አንድ ተማሪ ስልክ ሙሉ ለሙሉ በነጻነት መውሰድ ያለበት በቃ ዩኒቨርሲቲ ሲገባ ነው ብዬ አስባለሁ። ምክንያቱም ሌላ ቦታ ሊሄድ ይችላል። ግን ከዛ በፊት ደግሞ መስራት ያለብን ብዙ ስራዎች አሉ። ቅድም መጀመሪያ አንስቼዋለሁ። ይህ ተርቢያ ስራ በጣም ብዙ አመታትን የሚፈልግ ስራ ነው። ስለዚህ ልጁ በነጻነት ራሱን ማኔጅ ማድረግ የሚችልበት አቋም ላይ እንዲኖር ቀድመን መስራት አለብን። በትክክል እንደው ሐዲሶችንም እኮ ከተረዳን አስበው አሁን ለምሳሌ ነብያችን ሰለላሁ ዐለይሂ ወሰለም ሙሩ አውላደኩም ሊሶላት ሊሰብዕ ሲሉ 7 አመት ላይ ይዘዟቸው ነው። ወድሪቡሁም ለ10 ሲል ደግሞ 3 አመት ጋፓል። ስለዚህ ከ7 አመት ጀምረን 3 አመቱን መስራት ከቻለን በትክክል ይገባሉ ነው። በቃ እኛ ስራ መስራት ከቻለን ልጆች ላይ ሱሉካቸው ራሱ ነው የሚመጣው። ወደ ጥሩ ሁኔታ የሚገቡበት ሁኔታ ይፈጠር እኛ እስካላበላሻናቸው ድረስ ማለት ነው። ነገር ግን አሁን ለምሳሌ ቅድም እንደተነሳው ስልክን ገዝተን እንደ ሀዲያም ሊሆን ይችላል ዝም ብለን እንደ ስጦታ ለልጆች የምንሰጣቸው ከሆነ እንደፈለጉ እንዲጠቀሙበት የምናደርግ ከሆነ ምናልባት እዛ ልጅ ጥሩ ነገር ሰርቶ መጨረሻ ላይ ግን ሪግሬት የምናደርግበት የምንነድምበት ስራ ደግሞ እየሰራ ሊሆን ይችላል ነው። ስለዚህ ያው ሁለተኛው ነገር ህጎችን ማስቀመጥ መቻል አለብን ነው። ሌላውና እንደ ሶስተኛ ነጥብ ላነሳ የምፈልገው ደግሞ በዳኢሎችን መፍጠር አለብን። አሁን አንዳንዴ ወደ ስልክ ውስጥ ኢድማን ከገቡ በኋላ ልጆችን ለማውጣት በጣም ይከብደናል። ስለዚህ መልበዳኢል የትኛው ነው አማራጭ? ለምሳሌ መዝናናት ከፈለጉ እንዴት ነው መዝናናት ያለባቸው? ከስልክ ወጥተው የሚዝናኑባቸውን ነገሮች መፍጠር አለብን። ምናልባት ልጆችን ካፌ ይዘን መሄድ ካለብን ካፌ መውሰድ አለብን። ፓርክ ይዘናቸው መውጣት ካለብን ፓርክ ይዘናቸው መውጣት አለብን። ዚያራ ራሱ ብዙ ጊዜ እንደውም የተረሳው ብዬ የማስበው ሰውና ዚያራ ወላጆች እንዲዘይሩ ማድረግ ይህንን እንዲያዳብሩ ማድረግ። ምክንያቱም የዚያራን ጥቅም መቼም ሁላችን እንደ ወላጅ እናውቀዋለን ምን ያህል አጅር ዝምድና መቀጠልም በጎን ስላለበት። ስለዚህ በዚህ ደረጃ በዳኢሎችን እየፈጠርን ምትክ እየፈጠርን መጫወች ካለባቸው እንዲጫወቱ እንዲያነቡ ምን ያህል ልጆቻችን እንዲያነቡ እናረጋቸዋለን። ስለዚህ ሌሎችም አማራጮችን እየፈጠርን ይሄንን ነገር በጊዜ ሂደት እየራቁ ሊመጡ ይችላሉ። ነገ የምንሰራባቸው ስራ ልጆቻችን ላይ ጥሩ ከሆነ እነሱ ራሱ ሊሰለቹ ሊተውት ሁላ ይችላሉ። እና በዚህ መንገድ ልጆች ጋር እየተነጋገርን ሌላው ሂዋር ነው የሌለው ውይይት ለምሳሌ ከስልክ ነጻ ወይም ደግሞ ከቲቪ ነጻ የሆነ ሰዓት ከፋሚሊ ጋር ጋዘር የምናደርግበት የምንሰበሰብበት የሆነ ነገር የምንተዋወስበት መድረኮች ምን ያህሎቻችን እንደ ወላጅ ፈጥረናል። ስለዚህ አንዱም ያ ነው ብዙ ስራ መስራት የምንችልበት ታይም ከልጆች ጋር ትውውቅም እንዲኖር ያደርጋል። አሁን ወላጅና ልጅ እየተገናኘ አይደለም። ጠዋት ይወጣል ወላጅ ልጆች ሳይነሱ ማታ ይገባል፣ ላያገኛቸው ይችላል። ካገኛቸውም ሁሉም ጥግ ይዞ ስልክ ነው የሚያየው። የቀኑን ዜና እንትን ይመለከታል። ጋፕ አለ ልዩነት። ስለዚህ ነጻ የሆነ ወቅት የምንገናኝባቸውን ወቅቶች ማስቀመጥ መቻል አለብን። እዚህ ላይ መስራት መቻል አለብን። እነሱ ላይ የምንሰራበት ትልቅ መድረክ ፕላትፎርም ከፈትን ማለት ነው። እና እነዚህ ስራዎች ላይ ቀድመን መስራት ነው። ኋላ ላይ ልጆች ላይ የሆነ ነገር ሰተናቸው አላስፈላጊ ነገር ውስጥ ገብተው ለማምጣት ኢድማን ውስጥ ከገቡ በኋላ ለማምጣት በጣም ስለሚከብድ ያው ብዙ የሚያጋጥም ስላለ ነው። መራኪዞች ላይ የሚያጋጥሙ ነገሮች አሉ። ትምህርት ቤቶች ላይም እንደዚሁ በቃ ኢድማን ውስጥ ከገቡ ኢቭን ራስ ወደ ማጥፋት ደረጃ የሚደርሱበት ሁኔታ አለ። ስለዚህ እነሱ ላይ የክትትሉ መንገድ ሳይሆን መጀመሪያውኑ ተውዕያ ያደርግን የሚጠቅማቸውን የማይጠቅማቸውን ነገሮች እያስለየን ቀደም እንዳልኳቸው የመተማመኑን ሁኔታ መፍጠር አለብን። በጣም ጥልቅ የሆነ ትስስሩ መኖር አለበት። እንደ ጓደኛ ለምሳሌ ሚስጥር ካላቸው ሚስጥራቸውን አውጥተው ሊነግሩን የሚችልበት ደረጃ መድረስ ከቻልን ምን ነገራቸው ይሄ የሶሻል ሚዲያውንም እንትኑን ያመጣውንም ችግር መቅረፍ እንችላለን ብዬ አስባለሁ። ጀዛከላሁ ኸይረን ወባረከ ፊክ። ጥሩ ነው። ይሄ ከሶሻል ሚዲያ ጋር በተያያዘ ምናልባት አንዳንድ ቴክኖሎጂዎችም ወላጆች ከቴክኖሎጂ ጋር ያላቸው ቅርርብ ጥሩ ከሆነም የሆነ ፓረንታል ኮንትሮል የሆኑ
ዲቫይሶችም ወይም ፕላትፎርሞች አሉ። ወላጆች ለልጆቹ ስልኩን ይሰጧቸዋል፣ ዩቲዩብ ሊከፍቱላቸው ይችላሉ። ነገር ግን ወላጅ ሊቆጣጠረው በሚችል መልኩ ማድረግ ይችላሉ። ለምሳሌ ለህፃናት ብቻ የሚያገለግል የዩቲዩብ ቨርዥን አለ። አሁን ለምሳሌ ቤት ውስጥ ዩቲዩብ ሲከፈት ፓረንት ኪድስ የሚል ፓርት አለ ለልጆች ብቻ። ቢያንስ የሚመጣው ነገር ከልጆች አእምሮ በዛ ሌቭል በዛ ደረጃ ያለ ሊሆን ይችላል እና በዛ መንገድ መቆጣጠር፣ አንዳንድ ኢሜይሎች ጋር የሚገናኙበት ሁኔታ አለ። ልጆች የሆነ ነገር ሀታ እንደውም አፕሊኬሽኖች ማውረድ በሚፈልጉበት ሰዓት ቀጥታ ኖቲፊኬሽን ወይ ማሳወቂያ ወላጅ ጋር ኢሜይል ገብቶለት ልጅ እንደዚህ አይነት ፕላትፎርም ላይ ያወርድ ነውና ይፈቅድለታል ወይም አይሆን ከሆነ ዲስሚስ አድርጎ ያን ነገር ያስወግድለታል ማለት ነውና እንደዚህ አይነት ነገሮች መጠቀም ያስፈልጋል። ምናልባት አንተ ለወላጆች የሚሰጥ ስልጠናም ላይ እንደሚሰጥ አውቃለሁ መርከዝ ላይና ያያቸው ወላጆች ክፍተትም ወላጆች ከሶሻል ሚዲያ ውጭ ያሉ የወላጆች ክፍተት የምትላቸው ወይም ስልጠና መውሰድ ካለባቸው በዛ ዙሪያ ላይ ማንበብም ካለባቸው ራሳቸውን እንዲያበቁ ብለህ የምታስባቸው ነጥቦች ካሉ ወላጆችን አስመልክቶ ማለት ነው። እግረ መንገድም ቢአውንም ብታነሳው ቢአ ይሄ ኢንቫይሮንመንት ወሳኝነት አለው። ልጆች የሚውሉበት ልጆች ያሉበት ከባቢያቸው ለባህሪያቸው ለምንነታቸው ወሳኝ ነው። ያው ከባቢው አንዱ ቅርብ የሆነው ሶሻል ሚዲያ ነው ያየ ነው። ግን ከዛ ውጪ ሰፋ ያለው ለምሳሌ ከማጋ ነው የሚውሉት። ሲውሉ ደግሞ አንዳንዴ ቤተሰቡም ሆኖ እኮ አለ። አሁን ብዙ ሰዎች የሚቸገሩበት ሁኔታ አለ። ከሌ ጋር ከሄደ አንዳንዴ ዘመድም ሊሆን ይችላል። መቼም ዝምድና አትቀጥል አይባልም፣ ግን የሆነ ነገር ወርሶ ይመጣል። ያ ልጅ አብሮ በመዋሉ አብሮ በመጫወት የጓደኛም ሁኔታ አለና እንዴት ነው ይሄን ነገር ማኔጅ ማድረግ የሚችሉት? በተለይ ደግሞ ወላጆች ማለት ነው። እንደዚህ አይነት ችግሮች አሉ። ሀቂቃ ግን ምንድነው አሁን እንደ ወላጅ ማድረግ ያለብን ብዬ ማስበው በተለይ ይሄ ጥሩ የሆነ ኢንቫይሮንመንት ለልጆች እንዲኖር ማድረግ ጋር በተያያዘ እንዳልከው ነው። አሁን አንዳንድ ቤት መሄድም ሁሉ ለልጅ ሰክተ አይ እዚህ እንኳን ባልሄድ ብለህ የምታስበው አይነት ቤትም ሊኖር ይችላል። ስለዚህ ከዛ አንጻር እንደኔ የማስበው ምንድነው ልጆችን አንደኛ ጥሩ የሆነ ቦታ መርጦ ማስተማር። አሁን አብዛኛውን ሰዓታቸውን ልጆች የሚቆዩት ትምህርት ቤት ላይ ነው። ሁላችንም እንደምናውቀው እስከ 9 ሰዓት ምናልባት እስከ 10 ሰዓት አካባቢ አፍተር ስኩል ምናምን ይባላል። ስለዚህ እዛ ነው የሚቆዩት። ተመልሰው ሲመጡ ግን የሚማሩባቸው ጥሩ የሆኑ መርከዞች በቋሚነት ትምህርት ለልጆች የተርቢያ ትምህርቶችን የሚሰጡ መርከዞች ጋር ማስገባት መቻል አለባቸው። ከዛው በዚህ አይነት መንገድ ሲሄዱ ምናልባት ጥሩ ጓደኛም ልጆች እንዲይዙ ልናረጋቸው እንችላለን። ለምሳሌ እኔ አሁን በማቀው ምናልባት ከሰፈር ጓደኛ ይልቅ መርከዝ ላይ አብሮት ከሚማር ተማሪ ጋር በጣም ጥሩ የሆነ ጓደኝነት ይፈጥራሉ። ስለዚህ በዚህ ደረጃ ጥሩ የሆነ መርከዝ ፈልገው ሀቂቃ 1 ሰዓት ሆነች 2 ሰዓት ከትምህርት ቤት ሰዓት ወጥተው ያሉባት ሰዓት የሆነ መርከዝ ላይ ጊዜውን ቢያሳልፍ ወላጅ በአማን ነው የሚቆየው። ምንም አይነት ስጋት አይኖርበትም። ከዛ ውጭ ያለው ደግሞ ቤት ሲመለሱ ያለው ነገር ነው። ይሄ ወላጅን የሚመለከት ጉዳይ ነው። ወላጁ ራሱ ጥሩ ቁድዋ መሆን አለበት። ወላጁ ሶሻል ሚዲያ እየተጠቀመ የቢአይ ኢንቫይሮንመንት ትልቁ አካል እሱ ነው። ወላጁ ሶሻል ሚዲያ እየተጠቀመ ልጁ አልጠቀም የማይልበት ሁኔታ አይኖርም። ስለዚህ ወላጁ ራሱን ፕሮግራም አድርጎ የሚሄድ ከሆነ ለልጆቹ ቁድዋ መሆን ይችላል። መቼ መጠቀም እንዳለባቸው መቼ መጠቀም እንደሌለባቸው ይሄ ራሱ ሰፊ የሆነ ምናልባት ርዕስ ነው በውስጡ ሊይዝ የሚችለው። ምክንያቱም የልጆቹ ራሱ ኤጅ ግሩፕ አለ። ወይም ደግሞ ልጆች ሊኖሩ ይችላሉ 7 ዓመት 6 ዓመት 5 ዓመት 6 ዓመት እንደዚህ ሊኖሩ ይችላሉ። ከፍ ያሉ ልጆች ሊኖሩ ይችላሉ በቤት ውስጥ። ጎርመስ ያሉም ልጆች ሊኖሩ ይችላሉ አደልትሁድ ላይ የደረሱ። ስለዚህ እነዚህን ራሱ በየትኛው አይነት መንገድ ነው ማኔጅ ልናረግ የምንችለው? ያንዳንዱ የሳይኮሎጂ እንትን አላቸው። አዎ ራሱን የቻለ ልንሄድበት የሚገባ እነሱን ተርቢያ ስናደርግ ልንሄድበት የሚገባ ርቀት አለ። ነገር ግን ወላጁ የትኛውም ኤጅ ግሩፕ ቢሆን በቃ እሱን ሊከተሉት የሚችሉ እንደ ጥሩ ቁድዋ ሊያደርጉበት የሚችሉበት ደረጃ ላይ ወላጁ መሆን አለበት። ይሄን ስል ምንድነው ወላጅ ስለ ተርቢያ ወይም ደግሞ ስለ ልጆች አስተዳደግ ስልጠናዎች አሁን እንደውም ደህና ይመስለኛል። አሁን ያለንበት ሁኔታ ላይ በተለያዩ ተቋማቶች ላይ ኢቭን መራኪዞች ራሱ ስልጠና ያዘጋጃሉ በልጆች ተርቢያ ዙሪያ። ከልጆቻችን ጋር ያለን አላቃ መምሰል አለበት።
ጥሩ ወላጅ ምን አይነት መስፈርቶችን ማሟላት አለበት? በዚህ ደረጃ የሚሰጡ ብዙ ስልጠናዎች አሉ። ስለዚህ እነዛን ስልጠናዎች መሳተፍ ማንበብም ሌላኛው መንገድ። እኔ ካላወኩኝ ልጆቼን እንዴት ማኔጅ ማድረግ እንዳለብኝ፣ እንዴት በተርቢያ ማሳደግ እንዳለብኝ፣ ክፍተቶች ካሉብኝ ክፍተቶችን ለመሙላት ማንበብ ነው ያለብኝ። ስለዚህ በዚህ ደረጃ ወላጆች ብዙ ርቀት መሄድ ይጠበቅብናል። ያው ትልቁ ኃላፊነት ያለው ያው ኩልኩም ራዕ አይደለ የተባለው ሁላችንም ላይ ስለሆነ ኃላፊነት ያለው ያንን ኃላፊነት ለመወጣት ብዙ ርቀት መሄድ አለብን። ትምህርትም ብሎ ላይመጣ ይችላል፣ ወደኛ ላይመጣ ይችላል። ያው ዒልም ይመጣበታል እንጂ አይኬድበትም ነው አይደለም የሚባለው። ስለዚህ በዛ ደረጃ ብዙ ኃላፊነት ይኖርብናል። እንደ ወላጅ ብዙ ርቀቶችን ሄደን ልጆቻችንን በጥሩ ስነ ምግባር እንዲያድጉ ማድረግ ትልቅ እንትን አለብን፣ ኃላፊነት አለብን ብዬ ማስበው። ጀዛከላሁ ኸይረን። በጣም ወሳኝ ነው። በተለይ ቢአ እንደዚህ ኢንቫይሮንመንት የልጆችን የነገ ስብዕናቸውን የሚወስነው የሚያዩት ነገር ነው፣ የሚሰሙት ነገር ነው እና አንዳንድ ወላጆች አላህ ጅዛቸውን ይክፈላቸውና መስጂድም ሲሄዱ በጣም ኸይር የሚባሉ ቦታዎች ሲንቀሳቀሱ ልጆቻቸውን ይዘው ይሄዳሉ። ዛሬ ማየት ያለብን ነገር ልጆቹ በመንገር ብቻ የምታስተምራቸው ልጆች አሉ። ሐዲስ እየነገርክ ይሄ ጥሩ ነው ይሄ መጥፎ ነው የምትላቸው አሉ። የሆነ እድሜ ሌቭል ላይ ደግሞ በጣም ልጆች ሲሆኑ በማሳየት ብቻ በመውሰድ ብቻ ዳዕዋ ሙሐደራ ቦታ ሊሆን ይችላል። ብቻውን ከሚሄድ ሰውየው ልጆችን ይዞ መሄድ ከመግሪብ እስከ ዒሻ የሚሰጡ ደርሶች ሊኖሩ ይችላሉ። አቅማቸው ላይ ፈቅድ ይችላል። ግን አብሮ መሄድ ያን ምኑ እንደሚያዩት ሂደቱን ያያሉ። መቅራት የሚባለውን ሰላት የሚባለውን ነገር መከታተል ይችላሉ። መስጂድ ደግሞ አብዛኛው ሰው ኢባዳ ሲያደርግ ሲሰግድ ቁርአን ሲቀራ ነው የሚያዩትና እንቅስቃሴው ራሱ ወደፊት ማንነታቸው ላይ የሚፈጥረው ተጽዕኖ አለ። እንደውም እንዳጋጣሚ አንድ ኡስታዝ የሆነ መስጂድ ላይ ምን ሲናገር ሰማሁ። ልጁን ተራዊ ሁልጊዜ ይዞት ይመጣል። ሚሳ አያደርግም ተራዊ ማለት ነው። እና መስጂድ ላይ ሲያሰግድ የነበረ ኢማም አለ። ዊትር ላይ የሚያደርገው የራሱ የሆነ የዱዓ መንገድ አለ። ዊትር ላይ ያው በደንብ ይሰማል። ተአሚኑ በጣም ሰው አሚን የሚልበት የሆነ ሻጣ ያለበት ነው የመጨረሻው ሰዓት ማለት ነው። ልጁ የነገረው ሰው የለም፣ ሪከርድ አድርጎ ተማር ብሎ ያስተማረው ሰው የለም። እና ከረመዳን በተወሰኑ ቀናቶች ወደ 20ኛዎቹ ቀናት ላይ ሙሉ የዛን ኢማም ቁኑት ዱዓ የዊትሩን ማለት ነው ሐፍዞ ሙሉ ለሙሉ አባቱ ያለበት ሁኔታ አለ። ይህን መድረክ ላይ መስጂድ ቆሞ ነው የተናገረው። ያን ያህል ተርቢያ እንደው የምትናገረው ብቻ የምታስተምረው ፐርፐዝሊ የምታስተምረው አይደለም። ልጆች ያዳምጣሉ፣ ያዳመጡትን ይይዛሉ። ጥሩም ይሁን መጥፎ። አሁን ይሄ በጥሩ ሳይድ ነው ያየነው እንጂ ስንት መጥፎ ነገር አሁን እኔም የተወሰነ ጊዜ መርከዝ ላይ በሙዲርነት አይ ቲንክ 4 አመት አሳልፍ ያለሁና ያኔ ልጆች ችግር ሳይ የወላጆች ችግር ነው አድርጌ ነው የማስበው። ይሄ ቁድዋ እኛ እንዲሁኑ ባንላቸውም የምንለብሰው አለባበስ ለነሱ ትምህርት ነው። የምናገረው ንግግር ለነሱ ትምህርት ነው። የምናየው ስልካችን ላይ አሁን ስልካችን ደግሞ ስለ ማንነታችን ይናገራል። ስልክ ከተከፈተ ይሄ ኢንተርፌሱ ምንድነው? ከፊት ይሄ አልጎሪዝሙ የሚያመጣው ምንድነው? ሆም ፔጅ ላይ እኛ ብዙ የምንከታተለው ኳስ ብዙ የሚያይ ሰው ከሆነ ከፊት እንዳለ ኳስ ነው። ዘፈን ከሆነ አብዛኛው ዘፈን ነው። ድራማ ከሆነ ዜናም ከሆነ እንደዚሁ ማለት ነው። እና ልጆች ያን ሲያገኙ የኛ ኢንተርፌስ ላይ ቀጥታ የሚያገኙት ምንድነው? ድራማ ነው ወይ ፊልም ነው ወይ ኳስ ነው። ያን ይዘው ያድጋሉ ማለት ነው። እና የሰው ልጅ ኢብኑ ቢአቲ እንግዲህ አንድ የኢንቫይሮንመንት ልጅ ነው። አሁን የወላጆቹ ልጅ እንደሆነ ሁሉ ዙሪያ ባለው ነገር ተጽዕኖ አድሮበት ያን መስሎ የሚያድግበት ሁኔታ አለና አሁን ትልቅ ሆነው 17 18 የሆነ ባህሪ ላይ የምናያቸው ልጆች ታች ላይ ያገኙት የሆነ ምንድነው ያስተዳደግ አመጋገብ አለና ያን ማስተካከል ወሳኝ ነው። እንደው እንድናነሳ ብዬ የማስበው ሌላ ከወላጅ ጋር በተያያዘ አንዳንዴ አባት በጣም በጥሩ ሁኔታ በትኩረት ልጆችን ያሳድጋል። ሴቶች ላይ ደግሞ ድክመት ይኖራል። በተቃራኒው ደግሞ ሴቶች በጣም ብርቱ ሆነው ልጆቻቸውን በደንብ እያሳደጉ እየመከሩ ወሳኛዋ ሴት ነች በተለይ ቤት ላይ ልጆችን ብዙ ሁኔታ የምታገኘውና ወላጅ ደግሞ ይዳከማል። እና እስቲ ይሄንን የጋራ መሆኑን የሚያሳይ ነገር እስቲ እናንሳና እርግጥ ወላጆች ብዙ ይደክማሉ። አባቶች ውጪ ነው የሚውሉት። የልጆችን ከስባቸውን፣ ምግባቸውን፣ ዩኒፎርሙን፣ ትምህርት ቤት ሁሉ የሚችሉት እነሱ ናቸው። ሴቶችም ጥረት ያደርጋሉ። ኢኮኖሚካሊ አሁን ባየነው በምናየው ሁኔታ የራሳቸው ሚና ሊኖር ይችላል። ግን አብዛኛው ሴቶቹ ናቸው ከልጆች ጋር
ውላቸው የሚያሳልፉት ማለት ነውና እንዴት ነው ሲማመጣጠን የሚቻለው? አንዱ ያንዱ ስራ በሌላው ይፈርሳል አይነት ነገር ብዙ ያነሳሉ ወላጆችና የጋራ መሆኑን የሚያሳይ ከአባትም ከእናትም ማግኘት ያለበት ነገር አለ የሚለውን ብንመለከት። ሀቂቃ እንግዲህ ተርቢያን ስናስብ ዞሮ ዞሮ ያው መጀመሪያ ጋብቻው አለ፣ ከዛ በኋላ መውለዱ አለ። ስለዚህ አንድ ወላጅ እንደ ወላጅ ቀድሞ ነው ማሰብ ያለበት ማለት ትክክለኛ የትዳር አጋር መምረጥ አለበት። ኋላ ላይ ልጆችን በተርቢያ ልታሳድግ የምትችል ሴት ትሆንልኛለች ወይ፣ በተቃራኒው ደግሞ የምታገባው ሴት እንደዚሁ ትክክለኛ ጥሩ አባት ልጆችን በተርቢያ የሚያሳድግ አባት ሊሆን ይችላል ወይ ብላ በዚህ ደረጃ መማረጡ ካለ በዚህ ደረጃ መስፈርቱን ማሟላቱ ካለ ያው አንድ ስራ ሰራን ማለት ነው። ከዛ ውጪ ልጆች ከተወለዱ በኋላ ግን የጋራ ኃላፊነት ነው። ሁለቱም የጋራ ኃላፊነት አለባቸው። ኦፍ ኮርስ እንዳልከው ወላጅ አባት ብዙ ያው ከስብ ጉዳይ ስለሚያሯሩጠው አብዛኛውን ጊዜ ቤት ላይ ያሳልፍ ይችላል። እንደ እናት ነች ያው እንግዲህ መድረሳ ተብላ ትጠቅሳለች። እናት መድረሳ ናት። ልጆችን በተርቢያ የምታንጸው በዋናነት እሷ ናት። ግን የጋራ ኃላፊነት መሆኑን መረዳት ይፈልጋል። ምክንያቱም እናት ቤት ውስጥ ብዙ ስራዎችን እየሰራች ልጆችን በተርቢያ ለማሳደግ ብዙ ስራዎችን እየሰራች አባት ደግሞ መጥቶ የሚያፈርስ ከሆነ ልክ እንደዚሁ በተቃራኒውም እንደዚሁ የሚከሰት ከሆነ ያው ልጆች ላይ ሌላ ችግር እየፈጠረ የምንሄደው። ምናልባት በቀላሉ ለምሳሌ የሆነ ልጅ ቤት ውስጥ የሆነ ጥፋት ሊያጠፋ ይችላል። ለምሳሌ እናት የምታባብልበት ሁኔታ ይኖራል፣ አባት ደግሞ የሚገርፍበት ሁኔታ ሊኖር ይችላል፣ ወይም ደግሞ በተቃራኒውም እንደዚሁ ሊኖር ይችላል። ስለዚህ ሁለቱም ስለ ተርቢያ ስለ ልጆች አስተዳደግ ተመሳሳይ የሆኑ ስልጠናዎችን ማግኘት አለባቸው። አሁን እኛ መርከዝ ብዙ ጊዜ የምናደርገው ምንድነው የልጆች ተርቢያ ጋር የተያያዘ ርዕስ ስንሰጥ መገኘት ያለባቸው እናት ብቻ አይደለች፣ ወላጅ አባትም እናትም ነው እንዲገኙ የምናደርገው። ምክንያቱም ሁለቱም ተመሳሳይ የሆነ መፍሁም ሊኖራቸው ይገባል ልጆቻቸውን እንዴት ማሳደግ እንዳለባቸው። ስለዚህ በዛ ደረጃ ግንዛቤያችን ሁላችንም ያለብንን ክፍተት መሙላት አለብን። ወላጅ እናትም ክፍተት ካለባት ክፍተት መሙላት አለባት፣ ወላጅ አባትም ልክ እንደዛው ክፍተት ካለበት መሙላት አለበት። ስለዚህ የጋራ ማድረግ አለባቸው። ዞሮ ዞሮ ይሄ ልጅ ካደገ ጥሩ ከሆነ ሳሊህ ከሆነ ልክ ሐዲሱ ላይ እንደተነገረው እንግዲህ ኢዛ ማተ እብኑ አደም ስለዚህ አንደኛው ጥሩ የሆነ ሳሊህ ልጅ ዱዓ የሚያደርግ ነው። ስለዚህ ለሁለቱም ዱዓ የሚያደርግ ልጅ እንዲሁም ሁለቱም መስራት አለባቸው፣ በጋራ መስራት አለባቸው። እና ቤት ውስጥ ብዙ ጊዜ ያጋጥማል የሆነ ልጅ የሆነ ጥፋት ካጠፋ በተለይ ወቀሳ የማብዛት ነገሮች አሉ፣ መግረፍ ነገሮች አሉ። በዛ ደረጃ ብዙ ርቀት አያስኬደንም። ስለዚህ ተመሳሳይ አቋም ሊኖረን ይገባል። ምናልባት ልጁ አጥፍቶ ከሆነ በደንብ የማስተማር ስራውን መስራት እኩል ነው መስራት ያለብን። አባትየውን ጥሩ ፊት የእናትየዋን መጥፎ ፊት ወይም ደግሞ የአባትየውን መጥፎ ፊት የእናትየዋን ጥሩ ፊት ማየት መቻል የለበትም። ስለዚህ ተመሳሳይ አቋም እንዲኖር ማድረግ መስራት አለብን። ይህንን ለማድረግ ደግሞ ቅድም እንዳልነው ስልጠናዎችን መውሰድ፣ በተመሳሳይ ሁኔታ ለጋራ ስለምንሰራ ማንበብም ካለብን በጋራ ማንበብ። በዚህ ደረጃ ካልሆነ ትንሽ ችግሮች ሊፈጠሩ ይችላሉ ብዬ አስባለሁ። በተለይ ደግሞ ልጆች ወጣት እየሆኑ ሲመጡ እየጎረመሱ ሲመጡ ደግሞ ይሄንን ችግር ታየዋለህ። በተለይ ሴት ከሆነች ሞር ወደ እናቷ ልትቀርብ ትችላለች፣ አባቷን እንደ ጓደኛ ላታረገው ልታወራው ትችላለች። ስለዚህ ልጆቻችን ልክ እኛን እኩል እንዲያዩ በኩል እነሱ ላይ አያታቸው ላይ የሚከሰቱትን የተለያዩ ችግሮች ሚስጥሮች አምጥተው እንዲነግሩን ተመሳሳይ አቋም ሊኖረን ይገባል። ለምሳሌ እናት ብቻ መስማት ያለበትም አባት መስማት ካለበት እናት አባት ጠርታ እኩል ልጅ የሚያነሳው የተለያዩ ክስተቶች መነገር በተመሳሳይ እንዲሰሙ መደረግ አለባቸው። ስለዚህ በዛ ደረጃ ሲሆን ነው ልጆች ላይ ጥሩ እየሰራን የምንሄደው ብዬ የማስበው። ጀዛከላሁ ኸይረን ወባረከ ፊክ። በተለይ አንድ ላይ አያይዘን አንስተዋል። በተለይ ልጆችን ከመቅጣት ብዙ ጊዜ ጥፋት ይከሰታልና ጥፋትን የምንነግርበት መንገድም ወሳኝ ነው። አንዳንድ ሰዎች በኃይል የሚያምኑ ወላጆች አሉ። ማለት ልጅ እኮ ጥፋቱን ላያቅ ይችላል ወይም አጥፍቶም ላይሆን ይችላል ብሎ የሆነ ጥፋት ስለጠፋ ብቻ የሆነ አካል ላይ ብቻ የሚወሰድ እርምጃ ኔጌቲቭ የሆነ አሉታዊ የሆነ ተጽዕኖ ነው ልጁ ላይ የሚያደርሰው ማለት ነው። ወይ አያዳምጡኝም
ወይ አይሰሙኝም። ለማጥፋቱ ደግሞ የሆነ ምክንያት ሊኖረው ይችላል። አንድ ሰው መቼም የሆነ ጥፋት ላይ ሲደርስ ከኋላ መነሻ ሊሆን የሚችል ነገር አለና ሩት ኮዙን ዋናውን ስር የሰደደውን ችግር ሳያዩ የጠፋውን ጥፋት ብቻ በማየት አካላዊ ጉዳት ማድረስ፣ በተለይ አንዳንዴ በጣም ሞራል የሚጎዱ ንግግሮችም ደግሞ አሉ። በቃ ልጁን በቃ እንዳይነሳ አድርጎ ሞራሉን መግደል። ይሄ ንግግር ደግሞ ልጆች ጋር ያድጋል። በቃ አልችልም፣ እኔ ደካማ ነኝ፣ አይፈልጉኝም። ብዙ እንደዚህ የሚነግሩኝ ወጣቶች አሉ። ለምሳሌ ይሄ ልጆችም ጋር በጣም ህጻናትም ጋር ሀፕን የሚያደርግ ነገር ነው። ይሄ ለምሳሌ አሁን ቤት ውስጥ የሆነ እቃ ልጅ ሲጫወት ሲዘል ሲሮጥ ምናምን የሆነ እቃ ሊደፋ ይችላል። ውሃ ሊደፋ ይችላል፣ ወይ ደግሞ ጁስ ሊደፋ ይችላል። ብዙ አይነት ነገሮች ሀፕን ሊያደርጉ ይችላል። በዚህ ሰዓት ያው በኢሞሽናል ስለምንሆን ልጁን ልንመታ እንችላለን፣ ልንሳደብ እንችላለን፣ እስከ መምታት ደረጃ ልንደርስ እንችላለን። አስሉ ግን ችግር ምን ነበር? ልጆች መሮጥ ባህሪያቸው ክፍት ነገር እዛ ጋር አስቀምጠው። ስለዚህ እንደዚህ አይነት እቃዎች እንዳይኖሩ ማድረግ ነው ትልቁ ስራ የነበረው። ስለዚህ አንዳንድ ችግሮች እንዳልከው መጀመሪያ እኛ ተሳስተን ልጆች ሲያጠፉ በቃ ልጆች ጥፋተኛ እንደሆኑ አድርገን ስላለን፣ ስለዚህ መጀመሪያ እኛ የምንሰራቸውን ስራዎች መስራት መቻል አለብን። በተለይ ደግሞ ወጣቶች ሲሆኑ ቀድመን ስራዎችን ካልሰራን ትልቁ ችግር የሚከሰተው ይሄ ነው። መጥፎ ጓደኛ ሊይዙ ይችላሉ። መጥፎ ጓደኛ ከያዙ በኋላ ለመመለስ በጣም ይከብዳል። ስለዚህ መጀመሪያውኑ እኛን ጓደኛ እንዲያደርጉ ስራ ካልሰራን ወይም ደግሞ ጥሩ ቦታዎች ላይ ያስገባን ጥሩ ጓደኞች እንዲይዙ አድርገን ጥሩ ጓደኛ ከያዙ ያው ብዙ ነገራቸው ለምሳሌ ወደ ሰላት እንዲሄድ የሚያረጋቸው ጓደኛ፣ አላህን ወደ ማውሳት የሚያመጣ ጓደኛ፣ እንደዚህ አይነት ጓደኛዎችን ስትመርጥላቸው ወላጁ ነፃ ይሆናል። ነገር ግን ጥሩ የሆነ ሁኔታ ሳንፈጥር ሳናመቻች ኋላ ላይ ልጁን መውቀስ ችግሩ የኛ እንደሆነ ነው የሚያሳየው፣ የወላጅ እንደሆነ ነው የሚያሳየው። ስለዚህ አብዛኞቹ ችግሮች ቅድም እንዳልካቸው የወላጅ ሆነው የሚገኙበት ሁኔታ አለ። ስለዚህ ወላጅ ያው የፕሮግራሙም አላማ ይሄ ነው። አብዛኛው ጉዳይ ወላጅን የሚመለከት ስለሆነ ወላጅ ቀድሞ ብዙ ስራዎችን መስራት እንዳለበት በዚሁ አጋጣሚ መልእክት ያው ማስተላለፍ ፈልጋለሁ። ጀዛከላሁ ኸይራን። ያነሳቸው ነጥቦች በጣም ወሳኝ ናቸው። በተለይ መጨረሻ ላይ ወላጆች ከልጆች ጋር በተያያዘ የቅጣት የርምት እርምጃቸው ምን መምሰል አለበት የሚለውን አንስተናል። በጣም ወሳኝ የሆኑ ነጥቦችን በሁለት ክፍል አይተናል። በመጀመሪያው ክፍልና ሁለተኛው ክፍል ላይ ወላጆች ልጆችን አስተዳደግ ጋር በተያያዘ በጣም ትልቅ ኃላፊነት እንዳለባቸው አላህ ሱብሓነሁ ወተዓላ ዘንድ አንድ ወላጅ በልጁ ጉዳይ ቀድሞ እንደሚጠየቅ፣ ልጅ በአባቱ ጉዳይ ከመጠየቁ በፊት አባት በልጁ ጉዳይ እንደሚጠየቅ የሚያሳዩ ነጥቦች ናቸው። ዩሲኩሙላሁ ፊ አውላዲኩም ይላል አላህ ሱብሓነሁ ወተዓላ። የልጆቻችሁን ነገር አደራ በማለት አላህ ሱብሓነሁ ወተዓላ በጣም በከፍተኛ ሁኔታ እንድንጠነቀቅበት ያሳሰበን ጉዳይ ነው። ከዛም አንጻር ነው እንግዶች ጋብዘን በዚህ መልኩ ወደ እናንተ ሰፊ ነጥቦችን ያነሳ ነው። እነዚህ ነጥቦች እንደው ከሀሳብ ከንግግር በዘለለ መልኩ ተግባራዊ የሆኑ ውጤቶችን ስለሚፈልጉ በተከታታይ ያሉብን ችግሮች በማየት ከልጆቻችን ጋር ያለንን ግንኙነት በማስተካከል ልጆችን በማዳመጥ በመረዳት ልናሳልፍ ይገባል። ውድ ተመልካቾቻችን ለዛሬ የያዝነውን የልጆች አስተዳደግ የመጨረሻውንና ሁለተኛውን ክፍል በዚሁ አጠናቀናል። በያላችሁበት والسلام عليكم ورحمة الله وبركاته. هو بين يديك وتجهله فإلى ما بجهلك تقتله تغفي عينيك وتغفله هو أمل النصر ومعقله